ከተማ ላይ ባህር ዳርቻው ላይ ተንሳፈው ሲወጡ እዛ አግኝተዋቸው ነው አስክሬኑን እያወጡ እየፈተሹ ኪሳቸው ላይ ያለውን መታወቂያም ሆነ ጉርድ ፎቶ እንዲሁም ስልክ ቁጥር ሲያወጡ የነበሩት ማለት ነው። በነገራችን ላይ ቪዲዮም አለ ፎቶም አለ። ይሄ ሁሉም አስክሬን ሁሉ ፎቶም ተልኮልኛል ማለት ነው። መረጃው እንዴት ተገኘ የሚለው ደግሞ እንዳልኳችሁ ይሄን ያክል ሁሉ ቀን እንግዲህ አስሩት እንግዲህ ቤተሰብ መርዶ የተነገራቸው ምናልባት መቼ ሊሆን ይችላል? ቤተሰብ መርዶ የተነገራቸው 10 ቀን ይሆናል አይደለ? 10 ቀን ሙሉ አስክሬናቸው ባህር ላይ ቆየ ማለት ነው። ለዛ ነበር ሰውነታቸው ሁሉ ተላልጦ ምንም ነገር አይታይም። የሚገርማችሁ ግማሾቹ በቃ ይሄ የእግራቸው አጥንት ምናምን ብቻ ነው የሚታዩ፣ ሌላ ምንም የሚታይ ነገር የለም። ምክንያቱም የቀይ ባህር ውሃ ጨው ነው አይደለም። ለቀናት የቆየ አስክሬን የሰው ሰውነት ይቅርና ለደቂቃዎች እንኳን ራሱ እንደዚህ የሆነ በማዕበል ምክንያት ፊት ላይ ካረፈ ውሃው በጣም ያቃጥላል ውሃው፣ እኔ ስለማውቀው ማለት ነው። ስለዚህ ትክክለኛ የተረጋገጠው 100% የተረጋገጠው መረጃ ማጣራት የሚችሉት አሁን ከደረሰን ትክክለኛው ፎቶ መታወቂያና ጉርድ ፎቶ ብቻ ነው። ከዚህ ውጭ ከደላሎች ያገኛችሁት እስከዛሬ ያገኛችሁት መረጃም ሆነ ምንም ውሸት ነበር። ነገር ግን መሞታቸውን እንኳን በስነ ስርዓት እንደዚህ ታውቆ እርግጠኛ ሆኖ አዎ ልጄ ሞቷል ብሎ እርፍ ብሎ ቁርጥን አውቆ እርፍ ማለት ራሱ እርምን ማውጣት ራሱ ትልቅ ነገር ነው። እኔ ደግሞ ከመጀመሪያ ቀን ጀምሮ እስከዚህ ቀን ድረስ ስሯራጥ የነበርኩት እንደዚህ አይነት ትክክለኛ መረጃ ለማግኘት ነበር። ተረዳችሁኝ አይደለ? ይሄኔ ምናልባት በዚህ ልክ ይሄንን መረጃ ለማግኘት ባንጓዝበት ኖሮ ወላጆች ግማሾቻችሁ አሉ ትላላችሁ፣ ግማሾቻችሁ ደግሞ በህይወት ሊኖር ይችላሉ፣ ግማሾቻችሁ ደግሞ ሙተዋል ብላችሁ ሁለት ልብ ሆናችሁ ዘላለም የደም እንባ እያለቀሳችሁ ነበር የምትኖሩት። አሁን ግን ቢያንስ ቁርጥን አውቀው እንኳን እርም ማውጣት በራሱ በጣም ትልቅ ነገር ነው። ኤኒዌይስ አሁን አላቅም በጣም ማለት እንዴት አድርጌ መናገር እንዳለብኝ ምናምን። በነገራችን ላይ ይሄ ቁርጥ ነገር ስለሆነ መቻል አለባችሁ። የቤተሰቦቻችሁ የሆነ ፍንጭ ሊሰጥ የሚችል ፎቶ ምናምን ልታዩ ትችላላችሁ። ጉርድ ፎቶዎቹ ላይ በተለይ አንዲት ልጅ አለች፣ በኢየሱስ ስም እኔ በጣም የእሷን ፎቶ እንዳየው በቃ ቅስሜ ስብር ያሉት። ገና ወጣት ልጅ ናት። በጣም ነው የምታሳዝነው። ፎቶዋ አይደል ነው። ፎቶዋ እዚህ ላይ ላሳያችሁ ወይስ አላሳያችሁ አላውቅም። ምክንያቱ ድንገት ቤተሰብ ቢያየው የሆነ ልቡ ስብር የሚል ይመስላል። እንኳን አይደለም እኔ የማላውቃት ሰውዬ እንኳን እንደዚህ አይቼ ፎቶዋን ወዲያው እንዳዩ ልቤ ስብር እንደሲል የእሷ ቤተሰብ የሆነ ሰው ደግሞ ግን ዝሮ ቁርጥ ነው። ምንም ማድረግ አይቻልም። አንድ የቁርጣችሁን ማወቅ መልካም ነገር ነው ብዬ አምናለሁ። እኔ በቴሌግራም ቢሆን ይለቀቃል፣ በዚህም ቢሆን ይለቀቃል። ምናልባት የዚች ልጅ ፎቶ አላውቅም ከራሷ አስክሬን የተገኘ ነው ወይስ ደግሞ ወይም የዚች የወንድሟ ሊሆን ይችላል ወይም ደግሞ ቤተሰብ የቅርብ አላውቅም። ብቻ ከእንዴት አይነት አስክሬን እንደተገኘ ከራሷ ከልጅቷ ኪስ ተገኝቶ ይሁን ከወንድ ኪስ ተገኝቶ ይሁን አላውቅም። ነገር ግን ፎቶዋን ላሳያችሁ ከማሳየቴ በፊት ግን ጋይስ ላሳያችሁ ወይስ እኔ ምን ላድርገው? ዝም ብዬ በቴሌግራም ልልቀቀው? እኔ ግራ ገባኝ ታውቃላችሁ።